ሰላም ለእናንተም ተመልካቾቻችን እንደምንከረማችሁ። ይህ የህያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። ዛሬ ደግሞ ከስቱዲዮ ወጥተን ከአዲስ አበባ ወጥተን ወደ ደቡብ ምዕራብ ወደ ያቤሎ ወደ ኬንያ ጠረፍ አካባቢ ነው የምንገኘው። እዛ አካባቢ እንግዲህ በመጣንበት ጊዜ ያሉ የወንጌል አርበኞችን የወንጌል ሰራተኞችን ለማግኘት ችለናል። በዛም እንግዲህ ከአዲስ አበባ ደግሞ ወጣ ብሎ ያሉት ደግሞ እድሉ እንዲደርሳቸው አንድ የእግዚአብሔር ሰው በመካከላችን ይገኛል። ዛሬ እንግዲህ በህያው ምስክር እንግዳችን የሆነው በብርሃነ ወንጌል ቤተክርስቲያን ወንጌላዊ የሆነው ወንድማችን ደቢሳ ቀጀላ ነው። ደቢሳ እንኳን ወደ ህያው ምስክር በሰላም መጣ። እንኳን በደህና ቆያችሁ። እንግዲህ ወደ ቦረና መተናል። ቦረና ደግሞ በጣም በጥሩ ሁኔታ ነው የተቀበለና ያቤሌ ሰዎች እኔ ለየት ብሎብኛል። እውነት ለመናገር ከልቤ ነው የምናገረው። በጣም ሰላማዊ ሀገር፣ በጣም ሰላማዊ ህዝብ፣ ደስ የሚል የፍቅር ህዝብ ነው ያየነውና ሀገራችሁን ወደድነዋል። በጣም እናመሰግናለን። እንደዛው ነው። አሜን። እንግዲህ ዛሬ የህያው ምስክር ዝግጅታችን ነው ይሄ ዝግጅታችንና በዚህ በህይወት ዘመን ዛሬ ወንጌላዊ ነህ፣ ረጅም ዘመን ጌታ እንዳገለገልክ ብዙ ጣውረቶች እንዳወጣህ እንዳወረድክ ነግረኸኛል በግልና ለተመልካቾቻችን ራስን አስተዋውቃቸውና ሰላም ብላቸውና ወደ ህይወት ታሪክ እንመጣለን። በጣም እናመሰግናለን ስለጋበዛችሁን። በተለይ የሰንዴ የግሎባል ሚሽን አገልግሎትን ከልብ አመሰግናለሁ። እኔ ስሜ ወንጌላዊ ደቢሳ ቀጀላ እባላለሁ። በኢትዮጵያ ብርሃነ ወንጌል የቦረናና ደቡብ ኦሞ ቀጠና አስተባባሪ ነኝ። እንደዚሁም ደግሞ የቦረና ዞን ወንጌላውያን አብያተ ክርስቲያናት ህብረትና የያቤሎ ከተማ ወንጌላውያን አብያተ ክርስቲያናት ህብረት የስራ አስፈጻሚ ኮሚቴ ሆኜ አገለግላለሁ። እንደዚሁም ደግሞ በደቡብ ምስራቅ ክልል ወንጌላውያን አብያተ ክርስቲያናት ህብረት የቦርድ አባል ሆኜ አገለግላለሁ እና እግዚአብሔር በዚህ ስፍራ ላይ አከበረኝ። እግዚአብሔር በዚህ ስፍራ ላይ ብዙ ነፍሳትን አሳልፎ ሰጠኝ። እግዚአብሔር አላሳፈረኝም። እኔ በኢትዮጵያ ብርሃነ ወንጌል ቤተክርስቲያን አማካኝነት የአገልግሎት በር ተከፍቶልኝ በሚሽነሪ አገልግሎት ወደ ቦረና ነው የመጣሁት። ወደ ቦረና የመጣሁት በ2000 ዓመተ ምህረት ነው ወደዚህ ሀገር የመጣሁት እና ከመጀመሪያ ህይወት ታሪኬ ሲነሳ እኔ የተወለድኩት በምዕራብ ሸዋ ዞን ግንደበረት ወረዳ ዋሻ ቀበሌ በምትባል ስፍራ ነው የተወለድኩት። እድሜ ለትምህርት ሲደርስ በፓፕስት ኮንፈረንስ ሚሽን የምትባል 0 ክፍል ተማርኩ በ1966 ዓ.ም። ቤተሰቦች እስቲ ከዛ በፊት መቼም ሰው ቤተሰብ አለው። በቤተሰብ ውስጥ ደግሞ ብዙ የሚማረው የሚለማመደው ነገር ስላለ ያንተ ቤተሰቦች ምን ይመስላሉ? እነማን ይባላሉ? ስለ እናት፣ ስለ አባት፣ ስለ ወንድሞች፣ ስለ ልጅነት ዘመን ትንሽ ንገረን። አዎ፣ አባቴ አቶ ደቢሳ አቶ ቀጀላ ባይ ይባላል። እናቴ ደግሞ ወይዘሮ ቶለሺ ብሩ ትባላለች። እነሱ በአርብቶ አደር ነው የሚተዳደሩት። በእርሻ ነው የሚተዳደሩት። አርብቶም አደር ከብቶች አላቸው። በጣም ቅን ሰዎች ናቸው። በአቅማቸው ሰዎችን ለመርዳት የሚተጉ ናቸው። እንግዳ ተቀባዮች ናቸው። በተለይ እንግዳ ሲባል ያው ከተለያዩ ቦታ የሚመጡ ሰዎችን ወደኛ ቤት ያመራሉ። እኛ በእንግዳ ተቀባይነት ነው የምንታወቀው በቤተሰብ ደረጃ ማለት ነው። ቤታችን ያው ከጎጃም የሚመጡ ብዙ ሰዎች አሉ ለሕክምና። እዛ ስፍራ ላይ ምን አለ ከጎጃም የሚመጡበት ማለት ነው? ጎጃም ድንበር ነበራችሁ? አዎ፣ ለድንበር ነን። ከፍተኛ ሆስፒታል አለ። የሚሽን ምን ይባላል? ሙከዲማ ሆስፒታል ትባላለች። የሚሽን ሆስፒታል ነው። ስለዚህ ብዙ ሰዎች ከደራ ከጎጃም ወደዛ እየመጡ ለሕክምና ይመጣሉ። ከዚህ የተነሳ ብዙዎች ወደዛ በሚመጡበት ጊዜ ማደሪያ አይኖራቸውም። ከዛ በኋላ ግን ያው ማደሪያ ስለሚጠይቁ ጎረቤቶችን ሲጠይቁ እነኛ ናቸው እነዛ ሰዎች ናቸው ሰዎችን የሚያሳድሩ ሂዱና እነሱን ጠይቁ እየተባሉ ወደኛ ይመጣሉ ማለት ነው። በዚህ ባህሪያቸው ቤተሰቦች ይታወቃሉ ማለት ነው። እንግዲህ በጣም ቅን ናቸው፣ ተንኮል የሌለባቸው፣ በራሳቸው ጥሩ የሚያድሩ ናቸው። ስለዚህ በጣም እየተመሰገኑ የተባረኩ በህብረተሰቡ ዘንድ የታወቁ ናቸው። ስለዚህ ቤታችሁ ውስጥ ማታውቁት ሰው የመጣ ዝም ብሎ ያድራል ያለ ክፍያ። መታወቂያ
ያለ ክፍያ መጥተው ያለ ምንም ችግር መጥተው ያድራሉ። ያው መሬት ይነጠፍላቸዋል። ከዛ በኋላ ያለውን ያው ይመገባሉ፣ ይበላሉ። እንደውም ከዚህ የተነሳ ዘመድ ነው እንደ ዘመድ እኛን ቁጥሮ በዝምድናን የያዙን ብዙዎች አሉ ማለት ነው። በተለይ እናቴ በጣም ትጉ ናት፣ ሰው ወዳጅ ናት፣ ተንኮል የሌለባት ናት። በጣም የምትመሰገን ሴት ነበሩ። ስለዚህ በዚህ የሚታወቁ ናቸው ቤተሰቦቼ ማለት ነው። እኔ የመጀመሪያ ልጃቸው ነኝ። ከኔ ቀጥሎ አንድ ሴት ልጅና አንድ ወንድ ልጅ አለ። እዛ እኔ የመጀመሪያ ልጃቸው ስለሆነ በጣም በቤት ውስጥ የተወለድኩ ነኝ ማለት ነው። ይወዱኛል። እንግዲህ እድሜ ለትምህርት በሚደርስበት ጊዜ ሃይማኖታቸውስ ምንድን ነው? ሃይማኖታቸው ያው ጣዖት አምላኪ ናቸው። ማለት በውቃቢ ማለት ነው። ውቃቢ ነው። ቤታችሁ ውስጥ ነበረ ውቃቢ? ውቃቢ በቤታችን የለም። ነገር ግን ያው ውቃቢ ባለበት ቦታ ሄዳ ነው በተለይ እናት የምታመልከው ማለት ነው። በጣም በዚህ ደግሞ የታወቀች ናት። እስቲ ወደ ትምህርት ቤት ከመሄዳችን በፊት እሱን ልምምድ አንተ ያየኸውን የተለማመድከውን ነገር ብትነግረን። ምክንያቱም ለክርስትናችን እንዲህ አይነት ውስጥ አሁንም ያሉ ሰዎች ስላሉ ለእነሱ መውጣት ጉልበት እንዲሆናቸው ልምምዱን እስቲ በደንብ ንገረን እስቲ። ይሄ ቃልቻ ማለት ያው በእኛ በምዕራብ ሸዋ አካባቢ በደንብ የታወቁ ናቸው። ወፋ የሚባሉ ጨረጋ የሚባሉ በጣም ትልልቅ እንትን ያላቸው አሉ። ታዋቂነት ያላቸው ትልልቅ ቤት ያላቸው ናቸው፣ ይታወቃሉ ማለት ነው። ስለዚህ እናቴ ደግሞ ለነዛ ታማኝ ሆና ታገለግላለች። ምን ያደርጉ ደጋው ሄዶ ታመልካለች። እዛ ትሄዳለች፣ ታመልካለች። አንተም ትሄድ ነበር? እኔ መብሬ ሄድ ነበር። ምን ታደርግ ነበር? ሄደ እኔ ዝም ብዬ ነው ያው እንግዲህ እሷ ናት ሁሉን ነገር የምትለምነው። እኔ ከእሷን እየተከተልኩ ሄዳለሁ። አድርግ የምትለኝን ሁሉ አደርጋለሁ ማለት ነው። ምን ታደርግ ነበር? ለምሳሌ ገና ወደ በራፍ በምንቀርብበት ጊዜ ተንበርክከን መሬት እንስማለን። ከዛ ደግሞ እዛ ግቢ ሲገባ በዙሪያ አጥር የታጠረ የቆመ ድንጋይ አለ። እዛ ስር ሄደን ምን እናደርጋለን? እንሰግዳለን። ከዛ በኋላ ወደ በራፉ ስንሄድ እንደዚሁም ደግሞ ሄደን እንሰግዳለን። እንደገና የውቃቢው ባለቤት ደግሞ አለ። እዛ ጋር ሲደርስ ሄደን ደግሞ ወድቀን እሱ እንደውም ብዙ ሰዎች እሱን አያዩትም። እናቴ በጣም ታዋቂ ስለሆነች ወደ እሱ ጋር ትቀርባለች። ከዛ በኋላ እሷ ሄዳት ተንበርክካ ያው ታመልኳለች፣ እግሩን ትስማለች። እኔም እንደዛው ስም ነበር ማለት ነው። በዚህ አይነት ነው ያው እንግዲህ እዛ ውስጥ የነበረው ያየኸው የሚያስገርም በልጅነት የረበሸ ነገር ካለ? በጣም የሚረብሽ ነገር ያው አንዳንድ ውቃቢ ያለባቸው ሰዎች እየቆሙ እያሉ ወዳው ምን ይሆናሉ? ልክ ይወርቃሉ፣ እዛ ያጓራሉ። ሊያመልኩ መጥተው ማለት ነው። ከዛ በኋላ ያጓራሉ። ከዛ በኋላ ይንከባለላሉ። በሚንከባለሉበት ጊዜ እኔ ይሰቀጥተኛል። በጣም መንፈሴ አይወዱም ማለት ነው። ስለዚህ ነገር ግን ያው እምነት ስለሆነ በዛን ጊዜ እኔም ስለማላቅ ያው ከዚህ የተነሳ በጣም ያስጨንቀኝ ነበር። እንደውም እዛ ባልሄድ ደስታዬ ነው። እናቴ ነው እንግዲህ በግድ ይዛኝ የምትሄደው። እነሱ ሲያጓሩ ያ ባለውቃቢው ሰው ምን ያደርግ ነበር? ምንም አያደርግም። ምንም እሱ አይናገርም። ምናልባት በሚመዙበት ጊዜ ጸጥ በሉ ይላቸዋል። እነሱ አሁን በዛን ጊዜ ጸጥ ይላሉ። ከዛ ሲፈቅድላቸው ደግሞ እንደዚህ በቃ ያጓራሉ፣ ይንከባለላሉ። እንግዲህ እዛ ጋር የሚታዩ ነገሮች ሁሉ በጣም የሚዘገንኑ ናቸው። እስቲ ምንድን ናቸው? ለትምህርታችን እንዲሆን ሰውም እንዲጠነቀቅ እንደው ብትነግረን የምታስታውሰው። እንግዲህ አብዛኛውን ጊዜ በዛን ጊዜ በጌታ እንደዚህ በጌታ የጠነከሩ ይሄ እምነትም ደግሞ በየቦታው ስላልሰፋ ሚሽኖች ብቻ ናቸው በዛን ጊዜ ያመጡት ማለት ነው። አብዛኛውን ግን አልፎ አልፎ ሰዎች ጌታን ተቀብለዋል። ይህም ደግሞ የጎላ የታየ ነገር የለም። ከዚህ የተነሳ አሁን እንደዚህ አይነት ነገር በሚፈጠርበት ጊዜ ከዚህ ሁሉ ነፃ የሚያወጣ በተለይ እስራትን የሚፈታ በአፈር ላይ ያንከባለለ ሰዎችን እያሰቃየ ምንም ላይጠቅማቸው ምንም አንድ ነገር ላያደርግላቸው የሚያሰቃያቸው እንደ እብድ የሚያደርጋቸው እነዚህ ሰዎች ጌታን ቢቀበሉ ከእስራታቸው ነፃ እንደሚሆኑ እንደገና ጌታን ቢቀበሉ እንደው የመንግስት ሰማያትን እድል እንደሚያገኙ ይህንን መልእክት አስተላልፋለሁ። ምክንያቱም በዚህ ወደ እሱ እንመጣለን። አሁን አንተ እንዴት እንዳገኘ ግን መጀመሪያ ልምምዱ በደንብ እናየው ብዬ ነው። እንፈትሸው ውስጥ ያለውን ክፋቱን፣ የሰይጣን ተንኮሉን እንዴት ጨካኝ እንደሆነ ሰው እንዲያውቀው እንፈልጋለሁ። እና እዛ ውስጥ አሁን ለምሳሌ ሰዎች ተንከባለሉ፣ ተንደባለሉ ከዛ በኋላ ምንድን ተደረገልን ብለው ነው ተመልሰው እዛ የሚሄዱት?
ምን ነበር እስቲ የነበረው ያየ? አዎ እንግዲህ ወዶ አይደለም መንፈሱ ያስገድዳቸዋል። ሲፈልግ ከስራ ቦታ እየወሰዳቸው ይዞ ይሄዳል። ስለዚህ በዛ ቁጥጥር ስር ስላሉ ራሳቸውን መቋቋም አይችሉም። ነገር ግን በዛ ስለተጠመዱ የማምለጫ መንገድ የላቸው፣ አማራጭም ስለሌላቸው ግን መጡና እዛ ምን ብሏቸው ነው የሚመለሱ? ሲመለሱ ከዛ በኋላ ይከባለሉና ይጮውና ከዛ በኋላ ለተወሰነ ጊዜ ደግሞ ይለቃቸዋል፣ ወደ ህይወታቸው ይመለሳሉ። ከዛ እንደማንኛውም ሰው ደግሞ ይቀመጣሉ ማለት ነው። ውቃቢው ባለውቃቢው ምንድነው የሚይዝ? ባለውቃቢው ምንም እንትን አይላቸው፣ የሚሰጣቸውም የሚነግራቸውም ነገር የለም። በቃ እሱ ጋር መጥተው ጮኸው መሄድ ብቻ በቃ። ከዚህ ውጪ ግን ምንም የሚሰጣቸው የሚፈይዳቸው ነገር የለም። ግብር ሲያስከብራቸው ነበር። እንግዲህ አንዳንድ ጊዜ ስለት የሚባል ነገር አለ። አሁን ለምሳሌ ከአንዳንድ ነገሮች ችግር ሲገጥማቸው እንደዚህ ቢታረግልኝ ብለው እንደዛ ስለት ያቀርባሉ። ያስፈጸምላቸው ግን ያንን ስለት ይዞ ይሄዳሉ። ከብት ይዞ መሄድ ይችላሉ፣ በግ ፍየል ይዞ መሄድ ይችላሉ ማለት ነው። ምን ያህል ጊዜ ተመላለሳችሁ? አንተ እንግዲህ ነፍስ እስክታውቅ ምን ያህል ጊዜ በዚህ ውቃቤ እምነት ውስጥ ቆየ? እኔ ያው እድሜ እስከ 16 ዓመት እስከሚሆነኝ ድረስ እዛው ነበርኩ። ከ16 ዓመት በኋላ እኔም ከሀገር ወጥቼ ነው የሄድኩኝ። ወዴት ሄድክ? ወደ ውትድርና ነው የገባሁት። በደርግ ጊዜ ታፍሰህ ነው ወይስ በፍላጎት? በፍላጎት ያውም አልቅሼ ካልተቀጠርኩ ብዬ። ለምን? በዛን ጊዜ ያው ትምህርት ቤት ነበርኩ። ከትምህርት ቤት ትንሽ ረበሽኩና አባረሩኝ። ከዚህ የተነሳ በቃ እኔ ውትድርና መግባት አለብኝ ብዬ ወሰንኩኝ። ከትምህርት ቤት የረበሽከው ነው? ቅድም አሁን ያቋረጥኩ ወደ ትምህርት ቤት ስትሄድ ነው ቆይ ብዬ ወደ ውቃቢው የገባ ነው። እና ትምህርት ቤት ውስጥ የነበረው ህይወትስ ምን? አዎ በትምህርት ቤት በነበርኩ ጊዜ ያው በሚሽን ትምህርት ቤት ከዜሮ ጀምሬ እስከ 6ኛ ክፍል እዛ ነው የተማርኩት። ምክንያቱም እዛ አካባቢ ግን እንደ አንድ ሰብጀክት መጽሐፍ ቅዱስ ትምህርት ይሰጣል። እንግዲህ ለእምነት እንደሆነ አናውቅም። በዛን ጊዜ ለትምህርት ነው ብለን ነው የምንማረው። ስለ ሙሴ ሕይወት፣ ስለ ኢያሱ፣ ስለ ዘፍጥረት እዛ አንድ የክፍለ ጊዜ ትምህርት ስላለ ያስጠኑናል። ከዛ ውጪ ሌላ የሚናገሩን ነገር የለም። ከዛ በኋላ ያው እስከ 6ኛ ክፍል ያው ሚኒስትሪ ነበር ያኔ። የ6ኛ ክፍል ፎቶዬ ነው እዚህ አይቼ በጣም ነው የደነቀኝ፣ እናቴ አስቀምጣልኝ ማለት ነው። ስለዚህ አሁን እስከ 6ኛ ክፍል በ74 ተማርኩ። ከዛ በኋላ ከትምህርት ቤት ሲባረር ምን ረብሸ? አዎ የሆነ ልጅ ነበርና እሱ ልጅ እኔን ያው እኔ ክፋት አላውቅም ነበር። ያው ሰው እንግዲህ ያበላሻል። ከስራ ተደብቀን ጠፋን። ከዛ በኋላ ተያዝ። ስንያዝ መጨረሻ ላይ ያው ስም ከተጠራ በኋላ ስማችን 0 ስለሆነ በሁለተኛው ቀን ተያዝ። ከዛ በኋላ ከትምህርት ቤት ተባረርን። ሁለተኛ እዚህ ትምህርት ቤት አትመለስም ተባለ። ከዛ በኋላ እኛ ምን አደረግን? ትምህርታችንን ጥለን ወደ ቤታችን ገባን። ለአንድ ሳምንት ያህል ለቤተሰቦቻችን አልተናገርንም። ምክንያቱም ያው ስለሚቆጡን ለሳምንት ያህል ትምህርት ቤት እንሄዳለን ብለን ጫካ እየዋል እንመለስ ነበር። ጫካ ምን ሰሩ ነበር? እዛው እንውላለን። ከትምህርት መውጫ እስከሚሆን ድረስ እዛ ቆይተን ከትምህርት እንደሚመጣ ሰው ምን እናደርጋለን? ተመልሰን ወደ ቤታችን እንገባለን። በዚህ መግፋት አልቻልንም። ከዛ በኋላ እኔ ያው ውትድርና ተቀጠርኩ። ያው በግድ ነው የተቀጠርኩት። ምክንያቱም ያባሩኝ ነበር። አንተ ገና ነህ ዞር በል እያሉ በዚህ ስሉ ድንጋይ በኪሴ እየተሸከሙ ኪሎ እንደገና ቁመትም አልሞላም ነበር። ከዛ በኋላ ለቀስኩ። አንድ ሻለቃ ጠራኝ። ናና ወደዚህ አለኝ። ከዛ በኋላ ለምንድን ነው አንተ ሂድ ስትባል የማትሄደው አለ። በቃ እኔ ለእናት ሀገሬ መሞት እፈልጋለሁ፣ ስለዚህ መሄድ አለብኝ ብዬ እንቢ አልኩት። ናና አለና አንድ ወታደር ጠራን። መዝግበው አለ። ከዛ ተመዘገቡ። ይህንን የሰራዊትን እንጀራ 1 ወር ከበላ ወዳው ያድጋል ቅጠረው አለ። ከዛ በኋላ ተቀጠርኩ ማለት ነው። ከዛ ተቀጥሬ ወደ ታጠቅ ገባሁ። ስንት ዓመተ ምህረት ማለት? በ1974 ዓመተ ምህረት 74። ከዛ እዛ ገብቼ ከዛ እዛ ሰለጠንኩኝ። ከዛ ወተን በመርከብ በአሰብ በኩል ወደ ምጽዋ ገባን። 24 ሰዓት ጉዞ ላይ ካደረግን በኋላ ከምጽዋ ወደ ኤርትራ ወደ አስመራ ገባን። እዛ አሁን እኔ ወታደር በጣም ነው የምወደው። የትኛውም ዘመን የነበረ ወታደር አሁንም ያለው ወታደር አገሩን የሚወድ ስለሆነ ሁሉ ጊዜ እናገራለሁ። እና የወታደር ህይወት ስትጀምረው እንደጠበቅከው አገኘኸው? እንዴት ነበረ ታጠቅ የነበረው ወደ ጦር ሜዳው ከመሄድ በፊት?
ያ የቀጠረ ሻለቃ እስከ ታጠቅ ይዞኝ ሄዶ እንግዲህ በርታ፣ ይህንን ትምህርት ከጨረስ ሰው ትሆናለህ። ስለዚህ በጣም አስቸጋሪ ስለሆነ ትምህርቱ በጣም ከባድ ስለሆነ በርታ አለኝና 10 ብር ሰጥቶኝ መኪናውን ይዞ ተመለሰ። ከዛ በኋላ እዛ ገባን። ከገባን በኋላ እዛው ተቀበሉን። ማታ እራት ተበላ። እራት ከበላን በኋላ ጨርሰን ልክ ዶርማችን ተሰጠን፣ ፍራሽ ተሰጠን፣ እንደገና አንሶላ፣ ብርድ ልብስ ከተሰጠን በኋላ አነጠፍን። አንድ ቀን ብቻ ነው የተኛንበት። ከዛ በኋላ በበነጋው ልክ 11 ሰዓት ስፖርት ነው። ከዛ በኋላ ያለው መከራ ያለው ፍዳ ቀላል አይደለም። ጠዋት ጠዋት ትነሳለህ፣ ስፖርት ትሰራለህ። ከዛ ተመልሴ ለቁርስ ትሰለፋለህ። ከቁርስ ከተሰለፍክ በኋላ ሰዓት ከደረሰ በኋላ እንደውም ከተደወለ በኋላ ቁርስንም ጥለህ ትሄዳለህ። ወደ ፎሌን የሚባል አለ ቆጠራ ቦታ፣ እዛ ትሄዳለህ። እዛ ከሄድክ በኋላ ቶሎ እዛ ካልደረስ ከዚህ በኋላ ወደ ኋላ ይላል። ከዛ በኋላ ይቀጡሃል። ከዚህ የተነሳ ያው ጊዜው ክረምት ስለነበረ ክረምቱን በሙሉ በስቃይ ግማሹ ሲጠፋ በመንገድ ላይ ሲሞት ሚሊሻዎች ነበሩ የሚጠብቁት። ሌሎቹ በሌሊት ለመጥፋት ሲሉ ሚሊሻዎቹ በጥይት እየገደሏቸው ብዙዎች ሞተዋል። ስለዚህ ያ ስልጠና በጣም ከባድ ነው። ያው እንግዲህ ከሞት ያተረፈን ብለን እናስባለን ማለት ነው። ብዙ ነገር ይዘን ሄድነውን ሰውነታችንን እዛው ጥለን ሌላ ሰውነት አበቃል። ቢመታ ምንም የማያመን ማለት ነው። እንደገና ፀሐይ አንልም፣ ዝናብ አንልም፣ ምንም አይነት ጭቃ አንልም። ከዛ በኋላ ከዛ ወጥተን መጨረሻ ላይ መስከረም 1 ተመርቀን ወጣን ማለት ነው። ስለዚህ የውትድርና ህይወት አንድም ጥሩ ነው ለሚችሉ ማለት ያው ለታገሱ ሰዎች ብዙ ተምሮበት ይወጣሉ። ከዛ በኋላ ትምህርቱን ጨርሰን የረዘመው ዝቅ አለ፣ አጭሩ ደግሞ ትንሽ ወደ ላይ ከፍ አለ። ሁላችንም ስንወጣ እኩል ሆነ ማለት ነው። እኩል ሆነ። እንዴት እንደሆነ ግን አናውቅም። መልካችን አንድ ነው፣ ልብሳችን አንድ ነው። ማንም ከዛ ለይቶ የሚያወጣን የለም ማለት ነው። ከዛ በዛ አይነት ሁኔታ መሰራ ተሰጠን። ከዛ በኋላ ያው በአሰብ በኩል ወደ ምጽዋ፣ ከምጽዋ ወደ አስመራ፣ ከአስመራ ወደ ሳይል ነው የገባነው። ሳይል በራ ከገባን በኋላ እዛም ደግሞ ሌላ ስልጠና ተጀመረ ለ3 ወር። እንግዲህ እዛ ጋር ያለው ስቃይ ቀላል አይደለም። የእስራኤል ኮማንዶዎች ናቸው ያሰለጠኑን። ኮማንዶ ነበር፣ ስፔሻል ፎርሶች ናቸው። በኮብራ ያስፈራሩናል። ኮብራ እባብ ማለት ነው። ዛል ማለት ነው። ያዛል። ከዛ በኋላ ምላሱ ከውስጥ ይቆርጣል። ከዛ በኋላ ያመጡና በአንተ ላይ ያስቀምጣሉ። ከዛ አንተን ለማበርታት ያው ፍርሃትን ለማስወገድ ማለት ነው። ከዛ በኋላ እዛው ቁጭ ብሎ የሚሸኑ አሉ። ከዛ በኋላ ከዛም ደግሞ የሚተርፉ አሉ ማለት ነው። ስለዚህ በጣም የሚገርም ነው። ያንን ደግሞ ጨርሰን ስናበቃ ያው እንደገና በዛ ስልጠና መካከል በጣም መረረንና እዚህ ከምንሞት ለምንድን ነው እዛ ግንባር የማትወስዱን አላቸው። ጦርነት አላያችሁም? አላየንም ገና። ስለዚህ ትሄዳላችሁ? አዎ እንሄዳለን። ትሄዳላችሁ? አዎ እንሄዳለን። እሺ በቃ ቆዩ እንማከራለን አሉና 1 ሳምንት ከቆዩ በኋላ አረሳሱድና ልክ በማታ ወደ ማታ አካባቢ ወደ 12 አካባቢ አላርም ይባላል። አላርም ሲመታ አላርም ወደሚመታበት ቦታ ሰው ሁሉ ሮጦ ይሄዳል። ትጥቁን ይዞ መሳሪያውን ይዞ ኮዳ ውሃ ሙሉ መሆን አለበት፣ ጥይት መሟላት አለበት፣ ሁሉ ነገር መስተካከል አለበት። ትሮጥና እዛ ትሄድ ትሰለፋለህ። ከዛ በኋላ ሁሉ እዛ ከመጣን በኋላ ምን ተደረገ መሰለ? ያላችሁ መሳሪያ አንድ ቦታ አስቀምጠዋል። እንደገና ትጥቃችንን አስፈቱን በኋላ እናንተ ዞር በሉ እዛ ጋር ሂዱ አሉንና አንድ ቦታ ላይ አሰባሰቡ። ብዙ ህዝብ ነው ያለው። ከዛ በኋላ አንድ ሻለቃ አበረ ይባላል፣ የጎንደር ሰው ነው። ከዛ በኋላ ለካ እነሱ ለኛ ነገር አዘጋጅተዋል። ተራራዎች ነበሩ። እዛ ላይ ተራራ ላይ አንድ መትረየስ ተደቅነዋል፣ እዚህ ጋር ተደቅነዋል። ከዛ በኋላ ልክ ጨለምለም ሲል ምልክት አሳያቸው ባትሪ ሲያበራ፣ ከዛም በአብሬ ጥይት በእኛ ላይ በጭንቅላታችን ላይ ልክ በቃ ጨረቃ ሆነ። ከዛ በኋላ ህዝቡ ያለ ወታደር አንዱን እየጣለ አንዱ ላይ ተረማምዶ አንዱን እየጣለ እኛ 11 ሰዎች ብቻ እዛ ጋር እኛ ጥሎ እዛ ጋር አሸዋ ውስጥ ቀርተን ቁጫ በድንጋጤ ማለት ነው።
ሌሎቹ እንዳሉ ጠፉ። ከዛ በኋላ አንድ ወታደር መጣና ተነሱ አለን። አንድ ቦታ ላይ ሰበሰበን። ከዛ የሸሹትን እንደገና በመኪና እየተከተሉ በመኪና እያጋዙ በዱላ እያንከባለሉ መሸሻ ነበረባቸው። እናንተ ሄደን እንዋጋለን ማለት ይሄ ነው። ገና ይጨመርባቸዋል። እስከሚነጋ ድረስ ሌሊቱን ሙሉ ሲያገላብጡ አድረው እኛን ለብቻ አስቀምጠው ልክ ጠዋት ትምህርት ወረዳ አለ። ትምህርት ወረዳ ላይ እኛን እንደ ምሳሌ ያቀረቡ ተመልከቱ፣ ጀግኖች ናቸው፣ ለእናት ሀገራቸው የሚዋደቁ እውነተኞች፣ በአካላቸው ሲታይ ትንሽ የሚመስሉ ልብ ያላቸው። እኛ ራሳችን ወደን አይደለም፣ በዛን ጊዜ ደንግጠን ነው እዛ እየቀረ ነው ማለት ነው። በዚህ አይነት ሁኔታ እኛን ጀግኖች ያደረጉን 11 ሰዎች ማለት ነው። 11 ሰዎች። ከዛ ያው ስልጠናው ራሱ ተጨመረ። ከዛ በኋላ ማንም አይናገርም። ከዛ ያው ጊዜያችንን ጨርሰን ተመርቀን እኔ 19ኛ ተራራ ክፍለ ጦር 39ኛ ተራራ ብርጌድ ተመደብኩ። አሁን እዛ ጋር ሲመድቡን መጀመሪያ ጊዜ እዛ ስንሄድ ፈተና ተፈተን። ፈተና ሲፈትኑን እጅ ጽሁፍ ነበር። እኔ በጣም እጅ ጽሁፌ በጣም ያምራል። ከዛ በኋላ በእጅ ጽሁፌ 5 ሰዎችን መረጡ። ከብዙ መካከል መረጡንና እኛን አስቀርተው የብርጌድ መምሪያው መገናኛ ይመጡ አደረጉንና መገናኛውን ይዘው ቀረን። ሌሎች ወደ ሻለቃ መገናኛው ናቸው። ወደ መገናኛው ቆይ። ከዛ በኋላ እዛው ቆየው። መገናኛ ሰለጠንኩኝ። በመገናኛነት እዛ ሳገለግል ነበረ። ከዛ የትምህርት ዕድል አገኘሁና ሬዲዮ ኦፕሬተር ሆኜ ወደ 2 ዓመት ተማርኩ። ከዛ በኋላ የት ተማርኩ? እዛ ደቀ ማሪ ላይ እዛው አስመራ ማለት ደቀ ማሪ የምትባላለች እዛ ተማርኩ። ከዛ በኋላ ወደ 19ኛ ተራራ ክፍለ ጦር ዋና መምሪያ ተመደብኩ። ያው ደርግ እስከሚጠፋ ድረስ እዛ ነበርኩ። እንግዲህ ውትድርናና ክርስትና የሚመሳሰል ይመስለኛል። መንፈሳዊ ውጊያና ወታደር ክርስቲያን ነው ሲባል ወታደር መሆን አለብን ላለኝ ወታደር ለመሞት ነው። ሌላውን አድኖ ለአገሩን አድኖ ለህዝቡን አድኖ ለመሞት ነው ወደ ጦር ሜዳ ወደ ዳር ድንበር የሚሄደው። ክርስትናም ደግሞ እኛ ራሳችንን መስዋዕት አድርገን ሌላውን ለማዳን መኖር ያለብንና ይህንን እንደው ምሳሌ የሚሆን እዛ በጦርነት ውስጥ ካሳለፋችሁት መቼም ይሄን ጊዜ ያሳለፉን ስትል በሰላም አይደለም ያሳለፋችሁት። ብዙ ጓደኞቻችሁ ከጎናችሁ እስቲ እሱን አስታውሰን። እዛ ከተመደብኩ በኋላ ጥሩ እድል ነበረኝ። እግዚአብሔር ጓዳ አስቀመጠኝ ማለት ይችላል። ጦር ሜዳ ጦር ግንባር አልገባሁም። ከኔ ጋር የተቀጠሩ ምንም ስማቸው ምንም አይገኙም እስከ መጨረሻው። ብዙዎች ተፈራርቀው ከዛ ብሔራዊ ውትድርና ገባ ያማለቀ እኛ ጋር የሚነበሩማ ማንም ያለ የለም። ምክንያቱም እንዳለ ያልቀዋል። ይመጣል ያልቃል። እኔ እንግዲህ ጥሩ ቦታ ላይ ስለነበርኩ ህይወቴ ተርፋለች። እንግዲህ በውትድርና ውስጥ የሚያጋጥምን ነገር እኔ አንዳንድ ጊዜ ሁሉም ውትድርና ሆኖ ቢያልፍ ይሻላል፣ ጥሩ ነው ብዬ አስባለሁ። እኔ በውትድርና ውስጥ እግዚአብሔር ብዙ ነገር አስተማረኝ። ምክንያቱም አስተዳዳሪነት አስተማረኝ፣ የመንፈስ ጠንካራነት አስተማረኝ፣ ከሰው ጋር መግባባት አስተማረኝ፣ ትዕግስትን አስተማረኝ። በተለያየ መንገድ እግዚአብሔር በብዙ ነገር አስተማረኝ። ምክንያቱም ሁሉ ሰው እንደው በውትድርና ህይወት ውስጥ ቢያልፍ ለሀገርም ለቤተሰብም ይጠቅማል ብዬ አስባለሁ። ምክንያቱም እዛ ጋ የምታገኘው ትምህርት ዩኒቨርሲቲ ገብተህ የማታገኘው ትምህርት ነውና በጣም አስፈላጊ ነው። ምክንያቱም ከዛ ተርፎ ሰው መሆን ማለት ቀላል ነገር አይደለም። መታዘዝን ትለምዳለህ፣ ራስን ዝቅ ማድረግን ትለምዳለህ። እንደዚሁም ደግሞ ያው የመንፈሳዊ በቃ ትቆርጣለህ ለመሞት ማለት ነው። ምክንያቱም ከአጠገቤ ብዙዎች ይሞታሉ፣ እኔም ነገ እንደዚህ ይሞታለሁ ብለህ ተስፋ ትቆርጣለህ ማለት ያው ላለ ዓላማ ወደኋላ አትልም ማለት ነው። ስለዚህ በውትድርና ህይወት ብዙ ነገር መማር ይቻላል። ሰው ውትድርና ዓለም ውስጥ ቢያልፍ ጥሩ ያተርፋል ብዬ አስባለሁ። ምክንያቱም ከህይወቴም ሲነሳ እኔ ብዙ የተማርኩበት ዛሬ ደግሞ ለወንጌል የጠቀመኝ እኔ ለካ እግዚአብሔር በዛ ስፍራ ላይ ያስቀመጠኝ ገና አስቀድሞ ለዚህ አዘጋጅቶኛል ብዬ እንደራሴ አስባለሁ። ምክንያቱም አንዳንድ ነገሮች እዚህ ሲደረግ ምንም አልፈራም። እንደገና ደግሞ መንፈስ ጠንካራ ነኝ። ለዓላማዬ ወደኋላ አልልም። ይሄ ከየት መጣ ቢባል ያው እዛው እየተማርኩ ስለሆነ ለወንጌልም ጠቅሞኛል።
ስለዚህ አንተ እንዳልከው የወንጌል አገልግሎትና ውትድርና ይያዛል ያልከው ትክክል ነው ለማለት ፈልጌ ነው። እንግዲህ የሬዲዮ ኦፕሬተር ሆነ እንግዲህ ያው ጦር ሜዳ የሚሆነውን ነገር በሙሉ ትሰማለህ። ብዙ ሚስጥሮች አሉና በተለይ ሬዲዮ ላይ ሰሩ ሰዎች የሚነግሩ ብዙ ነገር አለ እና የሰው ህይወት በተለይ ወታደሩ ህይወት አሁን እንግዲህ የእርስ በርስ ጦርነት ነው ያን ጊዜ የነበረው። ያው አሁን ኤርትራ ሌላ ሀገር ሆነች እንጂ እና እስቲ ማረሳው አጋጣሚ ብለህ የምትለው በዚህ በሬዲዮ ኦፕሬተርነት ያጋጠመ? ያው ከተፈጥሮ ምናልባት እግዚአብሔር ያው ጸባይን ይሰጣል፣ ከቤተሰብ የሚነሳል። እንደዚህም ደግሞ እንደው ስትፈጠር ራሱ በተፈጥሮ ራሱ መልካም መንፈስ እግዚአብሔር ይሰጣል። እኔ በዛ በሰራዊት ውስጥ በጣም የሚወደድ ሰው ነበርኩ። በጣም ይወዱኛል፣ ይተማመኑብኛል። አዛዦች እኔን ይዞኝ ይሄዳሉ። ጦርነት በሚነሳበት ጊዜ ሌሎች ተነስተው እኔ ይቀመጣሉ። እኔ ነኝ የማዋጋው። ይሄ ማለት ምን ማለት ነው? እዛ ካጋጠመኝ ውስጥ አንድ ጊዜ ሬዲዮ እየሰራው ያለው ወንበዴ ይጠልፈኛል ማለት ጃም ያደርገኛል እንዳላስተላልፍ ማለት ነው። ስለዚህ አንድ ጊዜ አነጋገርኳት። ሴት ናት። እንደዚህ ያለችኝ አንተ የደርግ ቡችላ ወደ አድጊ ደርግ ሊጠፋ ነውና ለምን እጅህን አትሰጥም ትለኛለች። በትግረኛ ነው ትችላለህ? በትግረኛ እኔ ትንሽ እችላለሁ። አሁን ጠፍቶኛል እንጂ ከዛ በኋላ እባክሽን ተይ በኋላ እንነጋገራለን፣ አሁን ትንሽ ፋታ ስጭኝ አልኳት። ከዛ በኋላ ተወች። ይሄ አሁን ወደ 6 ሰዓት አካባቢ ከሌሊቱ ማለት ባንክር ውስጥ ሆነን ነው የምንሰራው። ባንክር ማለት አሁን ምሽግ ከላይ ሰራ ማለት ነው። ከዛ በኋላ ምልክቴን አስተላልፌ መጨረሻ ላይ አሁንም አነጋገረችኝ። አንተ ለምን እጅህን አትሰጥም? ስለዚህ ደርግ ሊጠፋ ነው፣ ለምንድን ነው በወጣትነት እዚህ በረሃ ላይ የምትቃጠለው ትለኛለች። አንቺም እጅሽን ስጪ፣ ስለዚህ አንቺ ከምትቸገሪ ወደኛ ብትመጪ እየተሻለ ነው ብዬ ስንነጋገር ለካ በትግርኛ ሳስታውሰዋለህ? እሱን አባባል በትግርኛ አይደለም በአማርኛ ትናገረ። ከዛ በኋላ እኔ ለካ አላወኩም። የኔ አለቃ መጥቶ እኔ ጋር ቁጭ ብሏል። እኔ እንደዚህ ነው የሚሰራው፣ ጨለማ ነው፣ እሱ በዚህ ቁጭ ብሏል። ደግሞ እንደዚህ አይነት ከነሱ ጋር መነጋገር ማለት ያስቀጣል፣ ያስረሽናል። ጥንቃቄ ነው የሚፈለገው። እንደዚህ ብለህ ከሷ ጋር መናገር አትችልም። ምክንያቱም ከምትነጋገረው ነገር መረጃ መውሰድ ትችላለች። ሳይኮሎጂካል እንደዚሁ ሐሳቡ እንትን ማለት ትችላለች፣ ትረዳ። ስለዚህ ከነሱ ጋር መነጋገር በጣም የተከለከለ ነው። ከዚህ የተነሳ አሁን ተነጋገርኩና እንደዚህ ብዬ ስናካውት ሰው መሆኑን አወቅኩና ዞር ብዬ ሳየው እሱ ነው። ምን እያደረክ ነው አለኝ። ይኸው እየረበሸችኝ ነው። ከዛ በኋላ ያው እኔን ስትረብሸኝ በኋላ አነጋግርሻለሁ ብዬ ለዚህ ነው ያነጋገርኳት አልኩት። ስለዚህ ጠዋት እኔ ጋር መጥተህ ሪፖርት እንድታደርጋለህ። በቃ አለቀልኝ አልኩት። በቃ አለቀልኝ። አሁን ረሸናለሁ። አሁን የትም መሄድ አልችልም። በቃ ወሰንኩ ራሴ። ስለዚህ በቃ የሞት ፍርድ ነው በቃ ለኔ ማለት ነው። ምንም ቁጭ ብዬ አደርኩ። ተረኛንም አልቀሰቀስኩም። ቁጭ ብዬ አደርኩና ሲነጋ አንዱን ቀሰቀስኩና ቦታ ቀጥታ ሄድኩ እሱ ጋር። አልነገርኩም ለዚህኛው ሰው አልነገርኩት። ከዛ በኋላ ሄድኩና በቃ መጥቻለሁ አልኩት። ተነሳና አንተ በጣም መልካም ሰው ነህ፣ ትጉ ታታሪ ሰው ነህ። እኔ እንዳየው ሌላ ሰው አይተው ቢሆን ኖሮ አንተ ትረሸናለህ፣ ሁለተኛ እንዳትደግም አለኝ። እውነት አልመሰለኝ። ከዛ በኋላ ማመሰገንኩና ሁለተኛ አልመለስም አልኩ። አለማወቅ ነው ወይስ አንተ? አይ አውቃለሁ ግን አንደኛ ሰውም አይሰማኝም ብዬ ግን ደግሞ ሌሎቹ ደግሞ የሚጠልፉኝም አሉ። ሬዲዮ የሚጠልፉ ሌሎች ደግሞ አሉ። ስለዚህ አሁን እኔ ያው ብዙም አልተናገርኩም፣ ግን ያው እሷ እንደዛ ስትለኝ እኔም ደግሞ ምንድነው ወደኛ ብትመጪስ የሚል ነገር ነው እንጂ ሌላ አይነት እንትን አልሰጠውም። ከዚህ የተነሳ ይህን ራሱ መነጋገር ራሱ አስፈላጊ አይደለምና ነው። ከዛ በኋላ እውነት አልመሰለኝም። ሮጬ ተመልሼ ከዛ በኋላ ላቤ እስከሚወርድ ደንግጬ ነበር። አሁን ህይወት የተረፈ ብዬ በጣም በቃ አሁን ተጽናናው። ከዛ ስራዬን ቀጠልኩ እና የዚህ አይነት ነገር አጋጥሞኛል ነው። እና እኛ የምንሰራበት ቦታ በጣም ቁልፍ ቦታ ነው። እንጠበቃለን። አዛዦች በሚሄዱበት ጊዜ ከነሱ ጋር እንሄዳለን። ከላይ የሚመጣውን እንቀበላለን። አዛዦቻችን እንናገራለን። ከዛ በኋላ ወደታችን እናስተላልፋለን። በጣም ቁልፍ ቦታ ነው።
በጣም ቁልፍ ቦታ ነው ማለት ነው። በዛ ሁሉ እግዚአብሔር ረድቶን በታማኝነት አገለግል ነበር። በጣም እግዚአብሔርን በዛ ሰባሪ እኔ ባላውቀው ያኔ ግን በጌታም አይደለም ስለ እግዚአብሔርም ጸሎት ትጸልይ ነበር? ምንም አልጸልይም። ስለ ጸሎት እንደውም እግዚአብሔር የለም ብለናል እኛ። የለም ከሚሉት ነበር ካለ እግዚአብሔር የሚባል ነገር የለም። ፖለቲካው ነው ያው ሶሻሊዝም ነው የሚያካሂደው። አምነህበት ነበር? አምኛለሁ። እግዚአብሔር እንደሌለ ዞር በል እባክህ እግዚአብሔር የት አለ እያልን ግን ከልብህ እግዚአብሔር የለም ከልብ የለም በቃ የለም ብለናል። ፖለቲካ የማይለውጠው ነገር የለም። በዛ ለውጠውናል። እግዚአብሔር የለም ብለናል። ይገርም ነው። እንግዲህ ተመልካቾቻችን ያው እንደምታውቁት ብዙ ጊዜ እንደዚህ አይነት ሐሳብ ያላቸውን ሰዎች እንደው እግዚአብሔር በጠፋቸው ምናምን እያሉ የሚጸልዩ ሰዎች አሉ። ግን ይኸው አገልጋይ ሆንክ ዛሬ አይደል እና እግዚአብሔር የማይለውጠው ነገር የለም። እያንዳንዷ የሞት ፍርድ እንኳን የተፈረደበት ሰው ይኸው በሕይወት ዛሬ ቁጭ ብሎ ከኛ ጋር ያወራል። እግዚአብሔር የለም የሚል ሰው ራሱ ያወራል። እና እረፍት አድርገን እንመለሳለን። እየተከታተላችሁ የምትገኙት የሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። ዝግጅታችን ይቀጥላል። ተመልካቾቻችን ከረፍት ተመልሰናል። የሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን እንደቀጠለ ነው። ወንድማችን ወንጌላዊ ደቢሳ ቀጀላ አብሮን ይገኛል። የወታደርነት ህይወቱን እየነገረን ነው የሚገኘው። እንግዲህ ደጋግሜ የምናገረው ነገር ክርስትናና ወታደርና አንድ አይነት ነው። ክርስቲያን ስንሆን ለመሞት ሌላውን ለማዳን ነው የምንኖረው። ይህንን ህግ ማወቅ አለብን። ወታደርም ደግሞ በየትኛውም ዘመን ያለ አሁን ከፖለቲካ ጋር ያገናኙታል። እኔ ከፖለቲካ ጋር አላገናኝም። በኃይለ ሥላሴ ዘመን ኖረ፣ በደርግ ዘመን ኖረ፣ በኢህአዴግ ዘመን ኖረ፣ አሁንም በብልጽግና ነው። ወታደር የተከበረ ነው። ወታደር ለሀገሩ ሟች ነው። እኛ እዚህ ቁጭ ብለን ስንዝናና እንኳን ድንበር ውስጥ ምሽግ ውስጥ እናንተ ምሽግ ውስጥ ኖረ ታውቃለህ። ብርድ ፀሐይ ምናምን የሚባል ነገር የለም እና ትልቅ ክብር አለኝ። አሁን በድጋሚ የምናገረው አይሰለቸኝም። ክርስቲያኑ ማህበረሰብም ለወታደሮች ክብር እንዲሰጥ እፈልጋለሁ። እሺ፣ ከዛ የውትድርና ህይወት ውስጥ እንዴት ነው? እስቲ ምን ልትነግረን የምትፈልገው ታሪክ ብትነግረን ደስ ይለኛል። በደንብ ብናውቀውና ከዛም ወዴት እንደወሰደህ እግዚአብሔር። አዎ እንግዲህ እንዲህ እንዳለ ያው እግዚአብሔር በዛም ስፍራ ለካ ወደፊቱን ስለማ ግርማ ሞገስ ሆነልኝ። በሰው ዘንድ ተወዳጅነት አለኝ። ታማኝ ነኝ። የሚሰራቸውን ስራ በታማኝነት አገለግላለሁ። ሰዎችን በደንብ እወዳለሁ። ማንንም አላበላልትም። ለዓላማዬ ወደኋላ አልልም። ለመሪዎቼ ታማኝ ነኝ። 4 ሰዓት ብሰራ ምንም አይደክመኝም። ምክንያቱም እኔ እዚህ ቁጭ ብዬ ሌሎቹ ዋጋ እየከፈሉ ነው ብዬ አስባለሁ። ምክንያቱም ህይወት መስዋዕትነት የሚሰጡ የሚቆስሉ በጦርነት ውስጥ ማለት ነው እግራቸው የሚቆረጥ ብዙዎች ያሉ፣ እኔ ግን እረፍት አይሰጠኝም። ምክንያቱም በተቻለ መጠን ስራዬን እንደው ለማበርታት ለማጠንከር በጣም እተጋለሁ። እንግዲህ እግዚአብሔር ለዚህም እያዘጋጀኝ መሆኑን ነው የምረዳው። አሁን ገና ማለት ነው። ያኔ አሁን እዛ ምሽግ ውስጥ በነበርክበት ጊዜ ከወታደርነት ሳትወጣ በጣም ዘግናኝ ጊዜ ነበረ። እንደው በወታደሩም ላይ በህዝቡም ላይ የደረሰው ሰግ በጣም የማይረሳ የምትለው ነገር አለ? አዎ የማይረሳ ነገር እኛ በማናውቅበት ወታደሩ በማያውቅበት ሌላ ሸር የሚሰሩ ከኋላ የሚሰሩ ነገሮች አሉ። በተለይ በመሪዎች በኩል ማለት ነው፣ በጀነራሎች በኩል ማለት ነው። ያን በሬዲዮ ሳታዳምጥ ነበር? አላዳምጥም፣ ግን ይሄ በምስጢር ነው የሚሆነው እንጂ አይደለም። አንዳንድ በተለምዶ የሚባሉ ነገሮች ነበሩ። አሁን ለምሳሌ ከሰል ልኬልሃለሁ፣ 2 ኩንታል ከሰል ልኬልሃለሁ ምናምን ይላሉ። ለካ ወታደር ነው የሚሄደው። መንገድ ላይ ሲደርስ ልጆኝ የምሰማውን የነበረውን ነው። እና በዛ ወታደሩ ተጭኖ በሚሄድበት መንገድ ላይ ተመቶ ያልቅ ነበር የሚል ሰምቼ ስለነበር። አዎ እንግዲህ ያው በወታደር ቤት ውስጥ በጣም መረጃ ወሳኝ ነው። መረጃ በደንብ ወሳኝ ነው። ምስጢር በደንብ መጠበቅ አለበት። ከዚህ የተነሳ ብዙዎች ምስጢር እያባከኑ ለጠላት አሳልፈው እየሰጡ በመንገድ ላይ ሰራዊት እንዲያልቁ የሚያደርጉ ብዙ ሸሮች፣ ብዙ በጣም አስቸጋሪ የሆኑ ጊዜ ውስጥ ነበር ያሳለፍነው። ምክንያቱም ተደብቆ መስዋዕት የሆነበትን ቦታ እንደገና ተመልሶ ወደኋላ ተመልሶ ስፍራ እንዲይዙ በማድረግ ስንቱ ቆስሎበት ስንቱ ህይወት አልፎበት እንደገና ሊቀቁ ተብሎ ወደኋላ ተመልሶ እንደገና በአለኝ እንግዲህ አላጋጠመኝም። ጥይት ሲባል ውሃ እየተባለ በአንዳንድ ቦታ ላይ የማይሆነው ነገር እየሆነ ህዝብ ማን ወታደር እንዲያልቅ ሆነ ብሎ የሚሰሩ ስራዎች ነበሩ። ይሄ ግፍ ነው፣ ያው ሸር ነው። እግዚአብሔር እንግዲህ ከዛ ማስመልጦ እናሳየን። በዛን ዘመን የሚደረጉ ነገሮች በመሪዎች በኩል የሚደረጉ በጣም ዘግናኝና
በጣም አስቀያሚ ዘመን ነበረ። ይሄ ሁልጊዜ አይረሳኝም። ምክንያቱም መረጃን ለጠላት እየሰጡ እንደገና ወገን እንዲያልቅ የሚያደርጉ ተደጋጋሚ ብዙ ነገሮች ተከስተዋል። ዛሬ ግን እነሱም አልተረፉም። ሄዶ ሄዶ እነሱም ጠፉ፣ አገርም ጠፋች። ብዙ መስዋዕትም ሆነዋል ሰራዊቱ። ይሄ ኪሳራ ሆነዋል ማለት ነው። ስለዚህ አንድ ጊዜ እንደዚህ ሆነ። መሬት ያዝነውን ወደኋላ ተመለሱ ተብሎ ስንት ኪሎ ሜትር ወደ አስመራ ዙሪያ መለሱ። ከዛ በኋላ ሻዕቢያ ሰፊ መሬት አገኘ፣ እንደፈለገ ተንቀሳቀሰ፣ ኃይሉን አጠናከረ፣ የበላይነትን እያገኘ መጣ። ከዛ በኋላ እስከ መጨረሻው ተዋጋ። በአስመራ ዙሪያ ሆነ ጠቅላላ ጦርነቱ ራሱ በአስመራ ዙሪያ ሲሆን ያው መንጌ በግንቦት 13 ሀገር ለቆ ሲጠፋ የሁለተኛ አብዮታዊ ሰራዊት አዛዥ የነበሩ ሁሴን አህመድ እሳቸውም በ15 ማለት ነው በ15 ከአስመራ ወደ የመን በሄሊኮፕተር ኮበለሉ። ከዛ በኋላ ሰራዊቱ ሜዳ ላይ ቀረ። አዛዥ የለም። ጀነራል ሁሴን ናቸው። እነሱም ወደ የመን ወጡ። ከዛ በኋላ ነገር ሁሉ ተበላሸ። ማንም መሪ የለም። ያኔ የት ነበር? እኔ አስመራ ከተማ ውስጥ ነበር። ከካምፕ ነበረ፣ እዛ ከተማ ውስጥ ነበርኩ። ከዛ በኋላ በ16 እኛም ከዛ ወጣን። ያው እየተሸሸ መጣ። ያው ከተማ ሊያዝ ነው። እኛም ከተማውን ለቀን ወጣን። በመቀርካ ይባል። እናንተ በራሳችሁ ጊዜ ነው ወጣችሁ? በራሳችን ጊዜ ነው። ምክንያቱም ሌላው ዝም ብሎ ያው መሪ ስለሌለ በቃ ሁሉም ወደየ ፈለገው ነው የሚሄደው። በቃ ግንባር ለቆ ማለት ነው። መሳሪያውን ይዞ ይሄዳል። ግማሹ በመኪና ይወጣል። በከረን አድርጎ በአቆርዳት አድርጎ በተሰኔ ወደ ሱዳን ይገባዋሉ። እኛ እዛ እያለን ማለት ነው። እኛ ይህን ሁሉ አናውቅም ነበር። መጨረሻ ላይ ያው እንግዲህ እኛ ጋም ሲደርስ እኛም ወጣን። መቀርካ በምትባል በኩል ወጣን። ወዴት ወጣን? ወደ ባርካ፣ ወደ አቆርዳት። ያው አስመራ ነው። አስመራ ነው። የአስመራ አውራጃ ነው። በረሃ ነው። ወደ በረሃ ገባን። ከ3 ቀን በኋላ ሰው ሁሉ በመንገድ ላይ ቀረ። በእግር ነው የምትወጡት? በእግር ነው። እኛ በእግር ነው የወጣ ነው። ከዛ በኋላ ትጥቃችንን ጣል፣ ቦታችንን ለማትረፍ ማለት ነው። ልክ በ5ኛ ቀን ራሱ ህዝቡ አለቀ። ውሃ ጥም ነው። እንደገና ምግብ የለም። በረሃ ነው። እየመጣችሁ በመንገድ ላይ እየሸሸን ማለት ነው። ይወጣል። አጠገብ እያየት የሰው ህይወት ሲቪሎችም ከኛ ጋር ወጥተው ነበር። በመንገድ ላይ አለቁ። ሰው ሁሉ በጣም እያለቀ መጣ። ውሃ ነው። ውሃ የለም፣ ምግብ የለም። ከዛ በኋላ እኛም ለሞት ተዘጋጀን። ልክ ማታ አካባቢ ከ5 ቀን በኋላ ማታ ተኝተን ከአንድ ጓደኛዬ ጋር የሆነ የሸጥ ነገር ነበረ። አሸዋ ነው። ተኛ ደግሞ ከዛ በኋላ እጄ ዝም ብሎ ወደ ታች ዝም ብሎ መሬቱን ይቆፍራል። ዝም ብዬ ምሳል። ምክንያቱም ያው ምን እንደምፈልገን አላውቅም። እየማስኩ ውሃ ወጣልኝ። እኔ ያ ውሃ እንዴት እንደወጣ ግን አላውቅም። ውሃ ሲወጣ ያንን ውሃ እየጎነጨው ጠጣውና ከዛ በኋላ ትንሽ ተጠራቀመች። ለወንድሜ ለጓደኛ ሰጠው። ከዛ በኋላ ቀስ በቀስ ኮዳችንን ሞላን። ኮዳችንን ሞልተን ሌላው ህዝብ ነቃብን። ከዛ ላይ በእኛ ላይ ሲረባረብ ሰው እኛ ከዛ መለጥንና ቀጥታ መንገድ አገኙ። እነሱም ውሃ አገኙ። እነሱም ያው እንግዲህ ምን ያህል እንዳገኙ አናውቅም። ከዛ በኋላ እኛ ያው ህይወታችንን ለማዳን ከዛ ተነስተን ከወንድሜ ጋር ስንሄድ እሱ በመንገድ ላይ ሞተ። ውሃም አግኝቶ ከዛ ህዝብ ያልቀዋል። ያው በየመንገዱ ያው ሬሳ ነው የምታየው። ከዛ በኋላ መቅበር የለም፣ ዝም ብለህ መሄድ ምንም አይደል። ሰው ወደሚሄድ ብቻ መሄድ ነው። ያው ስደት ነው። ከዛ በኋላ የወንድሜ ሞተ። በቃ እሱን ጥዬ ሄድኩኝ። ጥዬ ሄጄ እንደገና በ7ኛው ቀን የሆነ ጉድጓድ ነበር። አሁንም ውሃ እዛ አካባቢ የሚኖሩ ሰዎች የማሱት ጉድጓድ ነበርና እዛ ጋር እንደ ገበያ ህዝብ ዞሮበታል። ውሃ ይሄውም ኤርትራ ውስጥ ነው። ኤርትራ ውስጥ። ከዛ በኋላ ሄድኩ። ሲሄድ አሁን አካት የሚባል አለ፣ ዘንባባ የሚመስል እዛ ላይ ወደኩና ተኛው። እዛ ጋር ሲተኛ 3 ሴቶች ነበሩ ሊሞቱ የደረሱ። ከዛ እነሱንም እያየው ከዛ በኋላ እዚህ ከመሞት አልኩና ሄድኩ ወደ ውሃ። ሲሄድ ሰው ውስጥ ገባው። ተሸከሙኝና ጉድጓዱ ላይ ጣሉ። ውስጥ ውስጥ አልገባም። ልክ እዛ ጋር ጉድጓዱ ላይ ሲጥሉኝ እኔ አሁን ልክ የውሃ እርጥበት ነበር። እንደ ባልዲ ከዛ የሚቀዱ አሉ።
ጉድጓዱ ባሬሳ ተሞልቷል። ግማሹ ባሬሳ ላይ ቁጭ ብሎ ውሃ ከስር ይይዛል። ውሃ እየጠጣም ይሞታል። ልክ በጭንቅላቱ እንደተቃጠለ ያው እሳት እንደተቀጣጠለ ልክ በጭንቅላቱ ይወርዳል ውስጥ ማለት ነው። በዛው ይሞታል ማለት ነው። ግማሹ ደግሞ እዛው ወርዶ ሬሳ ላይ ቁጭ ብሎ ውሃ የሚብሱ አሉ፣ ወደ ላይ የሚያቀብሉ። ከዛ በኋላ እኔም ጠበቅኩና ያንን ባልዲ ያዝኩና ቆዳይን ከተትኩባት። ከዛ በኋላ ሞላው። ከዛ ጉልበት አገኘው፣ ወጣው። ከዛ ውስጥ ወጥቼ እነኛ 3ቱ ሴቶች ጋር ሄድኩና በኮዳ ክዳን ቀስ እያልኩ እየሰጠው አሁን ይወዘሩ። ከዛ በኋላ ቁጭ አሉ። ደስ አለኝና ለአንዷ ኮዳይን ሰጠዋት። ከዛ ግጥም አድርጋ ይዛኝ አንጠቀደቀችው። መጥፎ ነው ለሱ። ከዛ ወረወረችው። ከዛ እኔም ተለየውና ልክ መንገዴን ቀጠልኩ። ጊዜው ጠራራ ጋሳይ ምንም አልሆነችም። ጠጥታው ምንም አልሆነችም። እሷም ያው እንግዲህ ህይወት ዘርታለች። እኔም አየው። ከዛ በኋላ እነሱን ጥዬ ሄድኩ። ሲሄድ ልክ ለካ ጠራራ ፀሐይ ነው። እኔም ወደኩ፣ ሞትኩ። ምን ያህል እዛ እንደቆየሁ ግን አላውቅም። ምንም በቃ አታውቅም። ከዛ ራስ አላውቅም። ከዛ በኋላ ለካ ህይወቴ ወደ እኔ ስትመለስ የሆነ ነገር አስታወስኩ። በሻንጣይ ኪትባግ ይባላል፣ የሰራዊት ቦርሳ ነው። እዛ ጋር በሰላም ጊዜ ያስቀመጥኳት ግሉኮስ ነበረች፣ 5 የተያዘች ለመስጠት የምትሰጥ። እዛ መሆኑንም አላውቅም። እዛ ተኝቼ አስባለሁ። ትዝ ሲለኝ ከዛ በኋላ ዞርኩና እንደዚህ ተመዘዝኩና አንዷን ጠጣ። ከዛ በኋላ ጥቁር ደመና፣ ነጭ ደመና በፊቴ ላይ ስልስል፣ እንደገና እሳት የተቀላቀለ ደመና እያለ አሁንም አንድ ደገምኩ። ስደግም ከዚህ ጋር እንደ ጥይት ተተኮሰ ኳ የሚል እንደ መድፍ። አሁን በዚህን ጊዜ እንትን የተከፈተ ጆሮ አየር ገባ። ከዛ በኋላ አይኔ ሲከፈት መሬትን መላይ እጅያ ላይ እንዲሁ አያለው። ከዛ በኋላ ቀስ እያልኩ ለካ አይን በትክክለኛ ማየት ጀመርኩ። የት ነው ያለሁት? የት እንዳለው ግን አላውቅም። ስልስል ለካ ማታ ነው፣ ወደ 2 ሰዓት ይሆናል። ጨረቃ ሙሉ በሙሉ በዚህ ወጣለች፣ ቀን ይመስላል። ከዛ በኋላ ዞር ብዬ ሳይ እንደዚህ 3 ሰዎች ወደዚህ ሲያልፉ አየሁ። እዛው ቁጭ ብዬ ሳይ እነሱ ከአይኔ እስከሚጠፉ ድረስ አየኋቸው። ከዛ በኋላ እነሱን እከተላለሁ አልኩና ከመሬት ሲነሳ ለካ ሬሳ መካከል ነው ያለው። ከሬሳ መካከል ተነሳው። ለካ ይሞቱ ብዙ ሰዎች ይዛሉ። ከዛ ተነሳው፣ እነሱን ተከተልኩ። ሲከተል ፋናቸውን እየተከተልኩ ባሸዋ ላይ እያየው። ከዛ በኋላ ኮቴያቸው ጠፋኝ። ቆምኩ ለተወሰነ ጊዜ። ሲቆም እንደ ሰው ድምፅ የሚሆን ነገር ሰማሁ። የሆነች ትንሽ ጫካ ውስጥ ሲሰማ ከዛ በኋላ ወደ እነሱ ሄድኩ። ወደ እነሱ ሲሄድ ለካ ትንሽ ኩሬ ውሃ ነበረች። እዛ ላይ ቁጭ ብሏል እነዚህ ሰዎች። ከዛ በኋላ አየኋቸውና ወደ እነሱ አልተጠጋሁም። እዛው ቁጭ አልኩና በሆዴ ተኛሁ መሬት ላይ። ልክ መሬት ላይ ሲተኛ አፈሩ ለካ ኮትቻ ጥቁር አፈር ነው። ቀስ አልኩና እዛው ቁጭ አልኩና በአፌ ያንን አፈር ግጥም አድርጌ በላሁ። አፈሩ ልክ ጮማ እንደበላ ሆዴ ሞላ። ከዛ በኋላ ቁጭ አልኩ። እነሱም ያንን ነገር ለቀው ሲሄዱ እነሱ በሄዱበት ቦታ ተተካውና ውሃዬን ጠጣሁ። ጉዳይም ሞላው። አሁን እዛ ቁጭ ብዬ የት ነው የምሄደው? ማንም ሰው የሚባል ነገር የለም፣ ወፍ የሚባል ነገር የለም። ብቻዬን እነኚህ ሰዎች መከተል አለብኝ አልኩና እነሱን እየተከተልኩ ሲሄድ ልክ በ9 ሰዓት ላይ የሆነ ድምፅ ሰማሁ። ቡና እንደሚወድ ቁስ የሚል ነገር ሰማሁ። ከዛ ወደ እነሱ ጎራ አልኩ። ጎራ ሲል እነሱ ናቸው። ና አሉ። ተቀበሉ። ሲቪል ናቸው። ከዛ በኋላ ለካ ኮቾሮ ቀጥቅጦ በዛ ውሃ በጥብጦ ጠበቁኝ። እሱን አጠጡኝ። ከዛ አሁን እንዲገሙ ሲል አይናገሩኝም። ምን እንደሆኑ ግን አላውቅም። ሰው ይሆኑ ምን እንደሆኑ ግን አይገባኝም መዛን ጊዜ። ከዛ በኋላ አናግሩኝም።
ትንሽ ከቆየ በኋላ አትነሳም እንዴ አለ። አሁን ይደነግጣለሁ እንደዚህ ሲሉ። ከዛ በኋላ ተነሳው በማከላቸው ሆኜ ሲሄድ ደክሞኛል አሳርፉኝ ይላለሁ። ከዛ ለትንሽ ጊዜ ያሳርፉኛል። ከዛ ተነስሉኛል እያሉ ከጠዋቱ 11 ሰዓት አካባቢ አንድ ኩሬ ቦታ ላይ ያደረሱኝና ከኔ ተለዩ። ሰዎች ናቸው ግን እኔ አላውቅም። ሰዎች ይሁኑ ምን እንደሆኑ ግን ከዛ በኋላ እዛ ገባው፣ ውሃ ጠጣው። ሲነጋ ለካ ኮቾሮ ይዤ ነበር። ያ ውሃ ውስጥ ሲገባ ለካ ኮቾሮ በደንብ ለካ ውሃ ገብቶ ዳቦ መስለዋል። እሱን አነሳው በላው። ኮቾሮ ደረቅ ብስኩት ነው። ከዛ በኋላ ሌሎችን አገኘው። እዛ ጋር ብዙ ሰዎች ነበሩ ከኔ በፊት ሳምንት አልፎ ከኔ የተለዩ ማለት ነው። እኔ እንዴት እዛ ጋር እንደደረስኩ አላውቅም። አጋጣሚ እነሱን ማገኘው። ከዛ እነሱ ፍየል አርዶ ነበር። ያንን ፍየል እነሱ ሲበሉ ደረስኩ። ከዛ ከነሱ ጋር በላው። አንድ ቀን ከነሱ ጋር አደር። በሁለተኛ ቀን ያ ኩሬ ውሃ ደረቀ። በምን ሰው በመጠጣት ብቻ። ግማሹ ይሄዳል፣ ግማሹ ይመጣል፣ ግማሹ ይሄዳል፣ ግማሹ ይመጣል። ልክ ጭቃ ብቻ ሆነ። ይሄ ሁሉ ኤርትራ ውስጥ ነው። ኤርትራ ውስጥ በባርካ ውስጥ። ከዛ በኋላ እኛም ውሃ ማለቁን ስናይ ቀጠል። ከዛ ሄደን ሌሊቱን ስንሄድ አድረን ልክ ሲነጋ በሻዕቢያ ቀለበት ውስጥ ገባን። እስካሁን ግን አልነበሩም። ከዛ በኋላ ለካ መሬቱን በሙሉ ተቆጣጥረው ልክ የሚሄደውን ህዝብ እየበረበሩ ወርቃቸውን፣ ገንዘባቸውን እየቀሙ ግማሹ ራቁታቸውን እየለቀቁ ይሄዱ ነበርና ከዛ በኋላ እኛም እዛ ገባ ተፈተሽ። እኔ ብር ነበረችን ሰጠዋቸው። ከዛ በኋላ ጫማችንን እንዳይቀሙ ቆራረጥን። ሽጉጥ ነበረኝ። ሽጉጤ ብቻ እዛው አሸዋ ውስጥ ቀበርኩ እነሱ እንዳያዩኝ። ከዛ በኋላ የሚፈትሹን ካለፍን በኋላ ወደ ከተማ ቀረም። አሁንም ያው ተራራ ስለነበረ ወደኩ። በኋላ አንድ የሆነ ሙስሊም ውሃ ይዞ መጣ ወደ እኔ። በትንሿ ማንቆርቆራ ይዞ ሲመጣ ልክ በአፌ ላይ ጠብ እያደረገ ሲሰጠኝ ያስኩትና እንዳለ አንደቀደኩት። ከዛ ነጠቀኝና እሱ አኮረፈና ከኔ ተለይቶ ሄደ። ከዛ ነፍሴ እንደገና ተመለሰች። ለሁለተኛ ጉዞ ተዘጋጀው። ጀርዲን የሚባል ቦታ አለ። እዛ ገባ። አትክልት ቦታ ነው። ያው እዛ ልማት ነው፣ የመንግስት ልማት ነው። እዛ ጋር ውሃ አለ። እዛ ጋር ሲደርስ ሌሎችን ጓደኞችን አገኘው። ሰውነት ተገናኘ ከጓደኞች። እዛም ደግሞ አንድ ቀን አደር። አሁን ትንሽ ብር ነበረኝ። በሷ ፍየል ገዝተን አርደን ልንበላ ስንል ብር ወሰዱብኝ አላልክኝ? እዛ ወሰዱ። የቀረ ደግሞ አለ። ተደበቀ። ሁለት ቦታ ነው ያስቀመጥኩት። አንዱን እዚህ ጋር ተቀለልኩ። አንድ 100 ብር ትሆናለች። 300 ብር ነው ያለኝ። ሁለቷን እዚህ ጋር አደረኩ። በደንብ እሷን ላይ ትኩረት አድርጎ እሷን ብቻ እንዲወስዱ አድርጌ አንድ ብቻ ቀርታ ይልኛል። ሲፈትሹ ያን ሲያገኙ ተው ደግሞ ብዙ ብር ያግዝ አለፉ። ከዛ በኋላ እዛ ሄድኩ። ፍየል ገዝተን አርደን ሳንበላ በጥይት ከዛ ልቀቁ ተብሎ መሻቢያ ነው። መሻቢያ ምንም ሳንበላ ከዛ በኋላ ሸሽተን ወጣን። አሁንም ተበተን። ከዛ በኋላ ስንሄድ አንድ ቦታ ላይ መንገድ ላይ ጠበቁንና ጎራ በሉ አሉ። ጎራ ብለን አሁን ለካ እንደገና እዛ ህዝብ ተሰብስቧል። አንዷ ካድሬ ናት ታስተምራለች። ከዛ በኋላ እኛም ተቀላቀል። እያስተማረች እያለሁ አንዱ ሽጉጥ ከየት እንዳመጣ አላውቅም አነሳና ግንባሯን መታ። የማረከችው ማለት እዛ ማለት የያዘ ለካ የተደበቀ እንትን ያላቸው አለ። ግንባሯን ሲመታ እሷ ወደቀች። ከዛ ለካ ዙሪያችን በመትረየስ ታጥሯል እንዳለ በመትረየስ ህዝብ ይሞልልኝ። ምን ማድረጉ ነው? እሷን ገድሎ ምን እናውቃለን? አስጨረሰ ሰው ማለት አስጨረሰ። ከዛ እኔ ተንከባለልኩ። ለካ የሰው ደም ላይ ነው ተንከባለልኩ። ምንም አልነካኝም። ከዛ በኋላ የሆነ ሸጥ ውስጥ ወደኩ። ከዛ በኋላ ወደ ማታ አካባቢ ነው ወደኩ። በጣም ሞቃ ስለነበረ ያ ደም በኋላ ደርቅ በኔ ላይ ስለደረቀ እንደዚህ ብርግፍ አረኩና ልክ ነፃ ሆነ ልብሴ። ከዛ ትንሽ ቆየውና እንደገና ሲመሽ መንገዴን ቀጠልኩ። ከዛ እንዲህ እያልኩ ሱዳን ገባው። ሱዳን ገብቼ ላፋ የምትባል ስፍራ ሱዳን ገባው። ሰሜን ሱዳን ማለት ነው። ተቀበሉ። እዛ ተቀበሉን። እነሱም ደግሞ ያው ሻዕቢያዎቹ በቦርድ ላይ
ያዙ። ከዛ ፈትሸውን አሳለፉ። ከዛ የሱዳን ወታደር ተቀበለን። ስደተኛ ያለበት ቦታ ደረሱን። እዛ ተቀላቅለን እንግዲህ ያው እዛ መኖር ሆነ። ከዛ በሽታ ያዘን። ኮሌራ እንዳለ ሰውን እዛ ጋር ፈጀ። እንደገና ቦታ ቀየሩልንና ወደ አቦ ግመል የሚባል አለ ቦታ፣ እዛ ቦታ ወሰዱን። እንኳን ተሰጠን በ10 እዛ ገባን። ከዛ በኋላ እዛም አሁንም በሽታው ወጣ፣ እንዳለ ሰው አለቀ። መጨረሻ ላይ እኛ ራሳችን ሰዎቻችንን እንቀብራለን ብለን ያው አካፋ ዶማ ተቀበልን፣ ሰጡን። የተባበሩት መንግስታት ድርጅት እርዳታ ድርጅት ነበርና እነሱ ሰጡን። ከዛ በኋላ መጀመሪያ በመኪና ነበር ቆፍሮ አንድ ቦታ ላይ የሚቀበረው። መጨረሻ ላይ ባህላችን እንደዚህ አይደለም፣ እኛ ራሳችን እንቀብራለን ብለን ከዛ በኋላ እነሱ ለምን ዶማ ሰጡን። ከዛ በኋላ የሞቱትን እየቀበርን አሁን የሆነ ነገር ጉዱን ድሮ እግዚአብሔር የለም ብለን የለ፣ አሁን ኦርቶዶክስ ወደ ኦርቶዶክስ ተመለሰ፣ ሙስሊሙ ወደ ሙስሊም። ከዛ በኋላ ማምለክ ሆነ። እግዚኦ ማርና ክርስቶስ ጠዋትና ማታ ምን ተሰርቶ የሆነ የታቦት ቅርጽ ተሰርቶ አጥር ተደርጎ እዛ ቄሶች ለካ በመካከላችን ብዙ ናቸው፣ ዲያቆናት ቄሶች በሙሉ እዛ ከኛ ጋር ነበር። ከዛ በኋላ ቅዳሴ አለ፣ ጠዋት ማታ፣ ጠዋት እንሄዳለን ቅዳሴ ይደረጋል። ከዛ በኋላ ውሃ ይረጫል፣ ማታ እንሄዳለን እንደዚሁ በቃ ቅዳሴ አለ፣ ውሃ ይረጫል። አሁን እግዚአብሔር ታረቀ። ታሪኩን ሳይጨርስልን ሰዓታችን ስላለቀ የግድ እዚህ ላይ ለማቋረጥ ተገድናል። ለማንኛውም ሳምንት ጠብቃችሁ የቀጣዩን ክፍል እንድታዩ አደራ ማለት ፈልጋለሁ። ያው እንግዲህ ረጅም ሰዓት ስለሚወስድ ከአዲስ አበባ መውጣ ስላለን ደግሞ ይህንን ፕሮግራም በምንቀርጽበት ጊዜ በጣም ስለመሸክ ምሽቱ 3 ሰዓት አካባቢ ሆኗል። ወንጌላዊ ደቢሳ ደግሞ ወደ ቤቱ ለመሄድ ራቅ ያለ ቦታ ስለሆነ ዛሬውን ጨምረን መጨረስ አልቻልንም። ለማንኛውም ሳምንት እንደገና በሚቀጥለው ታሪክ እንመለሳለን። አብራችሁን ስለቆያችሁ ስለተከታተላችሁ እናመሰግናለን። እየተከታተላችሁ የነበረው የሕያው ምስክር ሳምንት ቴሌቪዥን ዝግጅታችን ነው። ሳምንት በሁለተኛው ክፍል እስከምንገናኝ የመሰናበታችሁ ተስፋዬ ካሳሁን። እስከ ሳምንት ድረስ ይባርካችሁ።